ዘጸአት 15 ከቁጥር ደግሞ 3 ላይ ምን ይላል? እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። እግዚአብሔር ምንድነው? ተዋጊ ነው። ስሙም እግዚአብሔር ነው። የሰው ውጊያ አለ፣ የሰይጣን ውጊያ አለ፣ የእግዚአብሔር ውጊያ ደግሞ አለ። ሰው ሲዋጋ አንዱን ጥሎ አንዱን ላይጥል ይችላል፣ ወይም አንዱን መጥቶ ሌላውን ላይመታ ይችላል። ከሰው እጅ የሚያመልጥ ነገር አለ። ከሰው እጅ ሰው ሲዋጋ የሚያመልጥ ነገር አለ። ተደብቆ ሊያመልጥ ይችላል። ምሽግ ውስጥ ገብቶ ሊያመልጥ ይችላል። ለምሳሌ ጦር ሜዳ ላይ ቢታዩ አንድ ወገን ከአንድ ወገን ጋር ሲዋጋ አንዱ ሲሞት አንዱ ይተርፋል፣ ወይም ተደብቆ ያመልጣል። በቆፈረው ጉድጓድ ባዘጋጀው በማንኛውም ነገር ውስጥ ምን ይሆናል? ተደብቆ ያመልጣል። እግዚአብሔር ሲዋጋ ግን የሚያመልጥ ኃይል የለም። ከትልቅ ጀምሮ እስከ ታላቅ ድረስ፣ ከትንሽ እስከ ትልቅ ድረስ እግዚአብሔር መዋጋት ከጀመረ ሁሉንም ይጨርሳቸዋል። ክብር ለኢየሱስ ይሁን። በዚህ ክፍል ላይ የእስራኤልን ልጆች ሊዋጉ የወጡ ጠላቶች አሉ። የእስራኤልን ልጆች የቃል ኪዳንን ሕዝብ ሊዋጉ የወጡ የተነሱ የግብፅ ወታደሮች ወይም ሰራዊቶች ምዕራፍ 14 ስታዩት እስራኤላውያንን ከሚጓዙበት መንገድ እግዚአብሔር ውጡ ብሏቸው ከወጡበት መንገድ ከቃል ኪዳን ምድር ወደ ኋላ ለመመለስ ተቆጥቶና ተበሳጭቶ የተነሳ የግብፅ ወታደር እንመለከታለን፣ ሰራዊት እንመለከታለን። ለምን ይወጣሉ ብለው ለምን ያመልጣሉ ብለው እንደገና በእጃቸው ሊያስገቧቸው እንደገና ደግሞ ሊያስጨንቋቸው ተከትሏቸው መጡ ይላል። እነዚህን እስራኤላውያንን የሚፈልጉትን የግብፅን ሰራዊቶች እግዚአብሔር ምን አደርጋለሁ አለ? ይዋጋለሁ አለ። እግዚአብሔር ስለ እናንተ ምን ይላል? ይዋጋል። ይሄን ያለው ሙሴ ነው። ህዝቡ በተጨነቀ ጊዜ ተስፋ ቆርጦ በግብፅ መቃብር ስለሌለን ነው ወይ ያወጣሃን? እዛው በግብፅ ምድር ብንሆን ይሻለን ነበረ፣ እዛው ብንሆን ይሻለን ነበረ ብለው ተስፋ ቆርጠው እያጉረመረሙ በነበሩበት ሰዓት በሙሴ በኩል መጣና እግዚአብሔር እንዲህ አላቸው፣ እግዚአብሔር ስለ እናንተ ምን ይላል? ይዋጋል። አሜን ነው። ዛሬ የሚታዩዋቸውን ጠላቶቻችሁን ለዘላለም አታዩዋቸውም። ምንድነው ያስጨነቀሽ ነገር? እግዚአብሔር ስለ አንቺ ይዋጋል። አሜን በሏ። እግዚአብሔር ስለ እናንተ፣ ስለ ቤታችሁ፣ ስለ ቀሪ ዘመናችሁ እግዚአብሔር ይዋጋል። እግዚአብሔር ሲዋጋ ደግሞ አንዱን ጥሎ አንዱን አይተውም። የተነሳብን ሁሉ ይረሽናል እግዚአብሔር። ክብር ለእግዚአብሔር ይሁን። አሜን በሉ በደንብ ባካችሁ። የተነሳብሽን ሁሉ ነው የሚያጠፋው እግዚአብሔር። እግዚአብሔር ተዋጊ ነው ስሙም። እነዛን ሁሉ ወታደሮች የግብፅን ሰራዊት እግዚአብሔር እንዴት እንደተዋጋ ታውቃላችሁ? ሚሳኤል ይዞ አይደለም፣ ኒኩለር ይዞ አይደለም፣ የተለያየ መሳሪያ ይዞ አይደለም። እግዚአብሔር ባልጠበቁት ነገር ነው የተዋጋው። ለእስራኤል ልጆች በተከፈተው በባህር ውስጥ የግብፅ ወታደር ተሰብስቦ ገባ ይላል አይደለም? ተሰብስቦ ገባ፣ ተከትሏቸው ገባ። በዛን ሰዓት እግዚአብሔር ዝም ብሎ ያያቸዋል ሁሉም እስኪገቡ ድረስ። ገብተው ካለቁ በኋላ የቃል ኪዳን ሕዝብ ከተሻገረ በኋላ እግዚአብሔር በጠላቶቻቸው ላይ ባህሩን ምን አረገው? ከደነው ይላል። እንደ ግድግዳ የቆመውን ያንን ባህር አስቡ እንግዲህ። ውሃ እንደ ግድግዳ ሲቆም የእግዚአብሔርን ኃያልነት ተመልከቱ። ውሃ እንደ ግድግዳ ሲቆም የተኛውም ተመራማሪ የተኛውም ፈላስፋ ውሃን እንደ ግድግዳ ማቆም አይችልም። የኔና ያንተ ጌታ ግን ሁሉን ይችላል። እስቲ እግዚአብሔር ሁሉን ቻይ ነው በሉ ባካችሁ። ውሃን እንደ ግድግዳ ምን አድርጎ አቁሞ የእስራኤልን ልጆች እግዚአብሔር በደረቅ መሬት አራምዶ ካሻገራቸው በኋላ ጠላቶቻቸው ደግሞ የቃል ኪዳንን ሕዝብ ተከትለው ገባ። ዘንድሮ የሚከተልሽ ይቆረጣል። አሜን።
ለአንድ ሰው ንገሩት፣ ዘንድሮ የሚከተልሽ ይቆረጣል በሉት። የገባሽበት ተከትሎሽ የሚገባ በሏት፣ ንገሩ። ተከትሎሽ የሚገባ እግዚአብሔር ይቆርጣል። አሜን። ጤናሽን የሚያውክ ሰላምሽን የሚያውክ ስውር የሆነ የጠላት ወጥመድ በኢየሱስ ስም ይቆረጣል። እስቲ ይቆረጣል በሉ ባካችሁ። እድገቴን የሚከተል አገልግሎቴን የሚከተል ህልሜን የሚከተል ይቆረጥ በኢየሱስ ስም። የሚያምን 10 ሰው አለ? ዛሬ ለ10 ሰው መልእክት አለኝ። ይቆረጣል ብሎኛል ጌታ። ከልጅነትሽ እስከ ዛሬ ድረስ እየተከተለሽ ይወጣል ስትይ አብሮሽ የሚወጣ እንደ ጥላ የሚንቀሳቀስ እግዚአብሔር ያንን እርግማን ይቆርጠዋል። አሜን። እስቲ ይቆረጣል በይ ባክሽ። አንቺ እግዚአብሔር ወደ አየልሽ በክብር ትሻገሪያለሽ። እግዚአብሔር ወደ አዘጋጀልሽ በረከት ትሻገራለህ። እግዚአብሔር ወደ አዘጋጀልሽ ጤንነት ትሻገራለህ። የሚከተል ግን ይቆረጣል። ራማካቶላባስ እስቲ ይቆረጣል በሉ። እስቲ ምን ይሆናል? ዘንድሮ ነው እግዚአብሔር የሚቆርጠው። የሚቆረጥ ነገር አለ። ከቤትሽ ዙሪያ የሚቆረጥ ነገር አለ። ከጤንነትሽ ዙሪያ የሚቆረጥ ዛሬ የሚያምን ሰው ይውሰድ ይውሰድ። ይቆረጣል ብሎኛል ጌታ። ሊያስጨንቅሽ የተከተለ ሊያስለቅስሽ የተከተለ ቀለበቱ ውስጥ ሊያስገባሽ የተከተለ እግዚአብሔር ይቆርጣል። አሜን። እጁ ውስጥ ሊያስገባሽ የተከተለው እግዚአብሔር ይቆርጥልሻል። ዋው ያባሻባስ እንደ ግርግዳ መንገዱ ለነሱ ሳይሆን ለእስራኤል ልጆች ነው የተፈቀደው። ለእስራኤል ልጆች በተፈቀደው መንገድ ላይ ዘው ብሎ ገቡ። ከዛ እስኪገቡ ጨርሰው እስኪገቡ እግዚአብሔር ጠበቀ፣ አዘገያቸው በባህር መሃል። እግዚአብሔር አምላክ አዘገያቸው። እነሱ የሚፈጥኑ ይመስላቸዋል፣ ግን እዛው እንደ ጉራጌ ዳንስ እዛው በዛው እየረገጡ የሚሄዱ ይመስላቸዋል፣ ግን እዛው ናቸው። ዘንድሮ ጠላት እዛው በሆነበት አንተ አልፈ ትሄዳለህ። እስቲ አልፌ ሄዳለሁ በል እባክህ። ሄይ ተናገር ተናገር። አልፌ ሄዳለሁ በል እስቲ። አይቀድሙኝም በል እባክህ። እነሱ የሚፈጥኑ ነው የሚመስለው። ለካ መድኃኒዓለም አከርካሪያቸውን አስሯል። ሃሌሉያ። ምሮጡ ይመስላቸው፣ ሰረገላ ይዟል፣ ፈረስ ይዟል። የሚፈጥኑ ይመስላቸው፣ ግን አንድ ቦታ ነው የሚረግጡ። እግዚአብሔር ማንኮራኩራቸውን አስሯል። እንዳይፈጥኑ እግዚአብሔር አምላክ አከርካሪያቸውን አስሯል። ጉልበታቸውን አስሯል እግዚአብሔር። ሃሌሉያ። ጠላትሽ ታስሯል በሏት። ተጠገባችኋል። የሚያሳድድሽ ታስሯል በሏት። ንገሯት። አረ የሚናገር ሰው ፈልጋለሁ ዛሬ። የሚያሳድድሽ ምን ብሏል? እስቲ ታስሯል በሉ። ጠላቴ ታስሯል። አጋንንት ታስሯል። ጨለማ ታስሯል። አዳልሞቲ ታስሯል። ኡቃቢ ታስሯል። ደብተራው ታስሯል። ሊይዘኝ አይችልም። ሊከተለኝ አይችልም። አምላኬ እግዚአብሔር አስሮታል። አሜን። ዋው አሜን አሜን። ታስሯል በሉ ባካችሁ። ከቤቴ ታስሯል። ከልጆቼ ዙሪያ ታስሯል። ከጤናዬ ዙሪያ ታስሯል። ከትምህርቴ ዙሪያ ታስሯል። ከትዳሬ ዙሪያ ታስሯል። ስጩና ታስሯል በሉት። እግዚአብሔር ምን አድርጓል? አስሮ ማንኮራኩራቸው አስሯል። ሰረገላ ነው። በጣም ሰረገላ ፈጣኝ ነው። ታውቃላችሁ፣ ፈጣኝ ነው። የዛሬ V8 በሉት። በጣም ይፈጥናል። ያንን ፈጣኑን ሰረገላ እግዚአብሔር አከርካሪው ምን አድርጎት? አስሮት። የሚፈጥኑ ይመስላሉ፣ ግን አንድ ቦታ ነው የሚረግጡት። ለምን ይመስላችኋል? የቃል ኪዳን ሕዝብ ሪቆ እስኪሄድ ድረስ። እንዲህ ብዬ ልተንቢ፣ ማን ነው እጁ የሚሰጠኝ? ይሄ አገልግሎት፣ ይሄ የኢሮብ ፕሮግራም የፈውስ የድንቅ የታምራት የትንቢት ፕሮግራም ነው። ይተነብይባችኋለሁ። እግዚአብሔር ከምናገርበት መንገድ አንዱ ቃሉ ነው። አሜን። ቃሉን የሚታምን ሴት ይሆንላታል። ቃሉን የሚያምን ወንድም ይሆንለታል። ይኸውልህ የቃሉን ዘር በአንተ ላይ እየዘራው ነው። የቃሉን ዘር በአንተ ላይ በቤት ላይ እየዘራው ነው። አምኔ ከተቀበልክ ይሆናል። 2018 ሳይዘጋ አንተ ርቀት ሄዳል። በበረከት ርቀት ሄዳል። በአገልግሎት ርቀት ሄዳል። አሜን። ርቄ ሄዳለሁ፣ ርቄ ሄዳለሁ በሉ እስቲ ተናገር። ድገሚ። ርቃችሁ ትሄዳላችሁ። ለምን መሰለህ? ገና ከግብፅ ሲወጡ እንዲህ ብሎ ነበር ፋሪዮን። መሄዱን ሂዱ አለ። ሂድ አለ ሙሴን። ያለኝ ነገር ይዘህ ሂድ፣ ሂድ፣ በቃ ሂዱ፣ ሁላችሁም ውጡልኝ አለና እንዲህ አለ አንድ ቃል። ነገር ግን አለ ርቃችሁ እንዳትሄዱ።
ለምን መሰለ ሪቃችሁ አትሄዱ ያለ በፈለኩ ሰዓት ገቢ ያረጋችኋለሁ በፈለኩ ሰዓት እንደገና እጄ ላይ አስገባችኋለሁ ነው ዓላማው። ከዚህ የተነሳን መሄዱን ሂዱ መውጣቱን ውጡ ነገር ግን አለ ሪቃችሁ እንዳትሄዱ አለ። በኢየሱስ ስም ይሄን እርግማን ሰብሬያ አረ ሪቀሽ አትሂጂ ያለው በአንቺ ላይ የወጣ ክፉ የሟርት ቃል ደመሰስኩ በኢየሱስ ስም። አራት ደመሰስኩ በኢየሱስ ስም። ለስድስት ሰው ተናገረኝ መንፈስ ቅዱስ ሪቃ አትሄድም የሚልሽ ሟርት ዛሬ ወደቀ በኢየሱስ። ሪቆ አይሄድም እሱ ዝም ብሎ ነው አልፎ አይሄድም ሪቆ ዝም ብሎ ነው የትም አይደርስም። የትም አይደርስም የሚለው ቃል እኮ ሪቆ አይሄድም ማለት ነው በሌላ አማርኛ። አንዳንድ ጊዜ ሰዎች ዝም ብለው እኮ የትም አይደርሱም የሚሉ ሰዎች ይሄ ሟርት ነው። ይሄ የትም አይደርሱም እኮ ዝም ብሎ ነው የሚለው መንፈስ ይሄ የፋሪዖን ንግግር ይባላል። ሪቃችሁ ምን አትበለዋል ይሄ ሟርት ነው በኢየሱስ ስም። ዛሬ አፋቸው ላይ ያለው ሟርት እኔ በጌታ በኢየሱስ ስም ነቅያለሁ። እኔ በሉ ሰው እንዳለኝ ሰይጣን እንዳለኝ ሳይሆን እግዚአብሔር እንዳለኝ ሪቄ ይሄዳለሁ ወደ በረከቴ ወደ ቃል ኪዳን ስፍራዬ እግዚአብሔር ወደ አዘጋጀልኝ ወደ እረፍት ቦታዬ ሪቄ በሉ ላልመለስ ላልጨነግፍ እሄዳለሁ በል። ይሁን እንዳፊ ቃል ይሁን እንዳፊሽ ቃል በኢየሱስ ስም አተምኩበት። ሪቆ እስኪሄዱ ድረስ እግዚአብሔር ጠበቀ። አሜን። ሪቆ ከሄዱ በኋላ እግዚአብሔር እዛው በዛው እየረገጡ የነበሩትን የግብፅን ሰራዊቶች እግዚአብሔር እዛው ምን አረጋ ቀበራቸው። ባህሩን ያንን እንደ ግድግዳ የቆመው ያንን ባህር እግዚአብሔር አምላክ ሪሞቱን ጠቅ ሲያረገው ባህሩ ወደ ነበረበት ተመለሰ። ጠላቶቻቸው እዛው ባህር ውስጥ ምን ሆኑ ይላል ሰጠሙ ይላል። እንደ ድንጋይ ተቀበሩ ይላል። በጌታ በኢየሱስ ስም እግዚአብሔር ስላንተ ይዋጋል። እግዚአብሔር ስለኔ ይዋጋል በሉ። የመልእክቴን ክፍል ወይም ርዕስ እንዳትረሱ። እግዚአብሔር ስለናንተ ምን ይላል ይዋጋል። ከናንተ የሚጠበቀው መታገስ ነው። ካንቺ የሚጠበቀው ምንድነው? መታገስ። አንቺ ለመዋጋት አትውጪ። አንተ ለመዋጋት አትውጣ። ለመካሰስ አትውጣ። መልስ ለመስጠት አትውጣ። ያንተን መልስ እግዚአብሔር ይመልሳል። ያንቺን ውጊያ እግዚአብሔር ይዋጋል። እግዚአብሔር ሲዋጋ ከእግዚአብሔር እጅ የሚያመልጥ ነገር የለም። እግዚአብሔር ሊዋጋ ሲነሳ ቆይ ይሄ ቆንጆ ነው ይሄ እንዲህ ነው ብሎ አይለይም። አንድ ላይ ያጠፋቸዋል። ክብር ለንጉሱ ይሁን። ክብር ለንጉሱ ይሁን። ክብር ለንጉሱ ይሁን። ዘንድሮ ረጂውም ተረጂውም አንድ ላይ ይጠፋል። አሜን። በጣም ነው የሚገርመኝ ይሄ ክፍል። ከናንተ የሚጠበቀው ምን ማለት ነው? መታገስ፣ ትዕግስት። እኛ ስለማንታገስ አንዳንድ ጊዜ እግዚአብሔር እንዲዋጋልን መልቀቅ፣ ሰልፉን ለእግዚአብሔር መልቀቅ ሲገባ በሰልፉ ውስጥ እኛ ገብተን እንታሻለን። በቃ ዋጋ እንከፍላለን። እግዚአብሔር እንድንዋጋ እኛ በቃ ዋጋ እንድንከፍል እግዚአብሔር አይፈልግም። ሰልፋችንን ለእግዚአብሔር እንድንለቅ ነው እግዚአብሔር የሚፈልገው። ይኸው እግዚአብሔር የኔን ሰልፍ ለአንተ ለቅቅ ያለው ብለህ ለእግዚአብሔር ስትለቀው እግዚአብሔር ይመጣና እንዴት እንደሚዋጋ አታውቅም። እግዚአብሔር ሽባ ሽባ እያደረገ ይጥላል። አሜን። ክብር ለኢየሱስ ይሁን። ብዙ ጊዜ እኛ ቅዱሳኖች፣ እኛ አማኞች ወይም እኛ ኢትዮጵያውያን በጣም ችግር አለብን። ሰልፍህን ለኔ ልቀቅ፣ ውጊያህን ለኔ ልቀቅ ሲለን እግዚአብሔር እኛ በራሳችን ለመዋጋት በራሳችን መልስ ለመስጠት ብዙ ጊዜ እንታገላለን። በዚህ ቦታ ላይ እግዚአብሔር አምላክ ለእስራኤል ልጆች ምንድነው ያለው? ሰልፉ የናንተ አይደለም፣ ሰልፉ የኔ ነው፣ ውጊያው የኔ ነው። አሜን ነው። ሰልፉ የናንተ አይደለም። ይሄ የመጣባችሁ ሰራዊት አለ ዛሬ ለመጨረሻ ጊዜ እዩት አለ እግዚአብሔር። መጨረሻ እዩት። ከዚህ በኋላ ምን አትሉም አታዩ። ለአንተና ለመጨረሻ ከፊታችሁ ምን አረጋለሁ? አጠፋለሁ። ዛሬ ብቻ የመጨረሻ ወደ ኋላ ዙሩና ምን በሉ እዩ። ዛሬ የመጨረሻ ቀናችሁ ነው አለ። ለ430 ዓመት ሙሉ ያስጨነቃችሁን
የግብፅን ሰራዊት ዛሬ ለአንዴና ለመጨረሻ አይታችሁ ተሰነባበቱ አለ እግዚአብሔር። ምክንያቱም ዛሬ የምታዩቸው ነገ አታዩቸው ማለት ዛሬ የመጨረሻ ቀናቸው ነው አለ። የሚያምን ሁለት ሰው ፈልጋለሁ። ዛሬ ለጠላቴ የመጨረሻ ቀን ነው። በጌታ ጩህና አሜን በል። ዛሬ ለተገዳደረኝ የመጨረሻ ቀን ነው። ዛሬ መኖሬን ለጠላው የመጨረሻ ቀን ነው። ፓጃጃጃ ጂዳባና ማንታ ውጊያው የናንተ አይደለም። ጦርነቱ የናንተ አይደለም። ሰልፉ የናንተ አይደለም። አሜን አሜን። ሰልፉ የኔ ነው። ውጊያው የኔ ነው። ይህን ውጊያ እናንተ አትዋጉም። ምክንያቱም በእጃቸው ላይ ግብፃውያንን የሚዋጉበት ወይም እነዚህን የግብፅ ወታደሮችን የሚዋጉበት ጦርም አልያዙም፣ ሰይፍም አልያዙም፣ ሌላም የጦር መሳሪያ አልታጠቁም። እስራኤል ልጆች የወጡት ቃል ይዘው ነው፣ ኪዳን ይዘው ነው። እግዚአብሔር ውጡ ብሏቸው ነው የወጡት። የታጠቁት ነገር የለም። የያዙት ሰይፍ የለም። የያዙት ጦር የለም። የያዙት መሳሪያ የለም። እግዚአብሔርን ብቻ ነው ይዞ የወጡት። ቃሉን ብቻ ነው ይዞ የወጡት። ምንም የታጠቁት ሌላ መሳሪያ የላቸው። ለካ የእስራኤል ልጆች መሳሪያው እግዚአብሔር ነው። ተናገር እባክህ፣ የኔ መሳሪያ እግዚአብሔር ነው በል። በጌታ ተናገር፣ ልቀቅና ተናገር። የኔ ሰይፍ እግዚአብሔር ነው በል። የኔ ጦር እግዚአብሔር ነው በል። የኔ ሰረገላ እግዚአብሔር ነው በል። የኔ መታመኛ እግዚአብሔር ነው በል። የኔ ኃይል እግዚአብሔር ነው በል። ይሄን ነው ማለት ያለብህ። ካንተ እግዚአብሔር የሚፈልገው ይሄ ነው። ዕውቀትህን ቁጭ አድርገህ፣ ታክቲክህን ቁጭ አድርገህ፣ ያለህን ነገር ቁጭ አድርገህ፣ ገንዘብህን ምናምን የሆነ ትምኪትህን ቁጭ አድርገህ የኔ ትምኪት፣ የኔ ሰይፍ፣ የኔ ጋሻ፣ የኔ መከታ፣ የኔ ተዋጊ እግዚአብሔር ነው ማለት ሲጀምር እግዚአብሔር ከተፍ ይላል። አንተን ባስጨነቀ ጉዳይ ላይ እግዚአብሔር ምን ይሆናል? ከተፍ ፈጥኖ ይደርስልሃል። ቁጭ አድርገው። አንተ ትምኪትህን ቁጭ አድርግ። የሆነ ነገርህን ቁጭ አድርግ። ሰልፉን ለእግዚአብሔር ልቀቅ። ውጊያውን ለእግዚአብሔር ልቀቅ። አቅምህን ለእግዚአብሔር ልቀቅ። የዛን ጊዜ እግዚአብሔር እንዴት አድርጎ ጠላትህን ሽባ እንደሚያደርግ ታያል። እንዴት አድርጎ እግዚአብሔር ጠላትሽን ድምጥ ማጡን እንደሚያጠፋ የዛን ጊዜ ታያለሽ። አሜን ነው። አዩአቸው። በደንብ ሲያዩ ተጨነቁ። የእስራኤል ልጆች ወይኔ አሉ፣ አለቀልን አሉ፣ ተስፋ ቆረጡ፣ አጉረመረሙ። ይኸው ብለኒ ነበር እኮ በግብፅ ብንሆን ይሻል ነበር አሉ። ተስፋ ቆረጡ። ተስፋ ይቆረጣችሁ ባጋጠማችሁ ነፋስ፣ ባጋጠማችሁ ወጀብ ተስፋ ይቆረጣችሁ ያማራራችሁ ካላችሁ ዛሬ ቀና በሉ። እግዚአብሔር ስለ እናንተ ይዋጋ። ሶስት ሰው ነው ከኔ ጋር በደንብ እየሄደ ያለ ያጉረመረማችሁ። እኔ ጌታን ማለት ከጀመርኩ ነው የኔ ህይወት የተበላሸ የምትሉ እኔ ጌታን ማለት ከጀመርኩ ጊዜ ጀምሮ ነው የኔ ህይወት የተበላሸ፣ ነገሬ ሁሉ ከእጄ የወደመ፣ ከእጄ የተበተነው። ጌታን ማለት ከጀመርኩ ጊዜ ጀምሮ የኔ ነገር በቃ ተበተነብኝ፣ ከእጄ ተወሰደብኝ ብላችሁ በከባድ ሐዘን ውስጥ ያላችሁ፣ ልባችሁ የወረደ፣ በጌታ ላይ ያላችሁ እምነታችሁ የቀነሰ እያጉረመረማችሁ ያላችሁ ጓደኞቼ አልፎ ሄደዋል፣ አብረውኝ የተማሩ የትና የት ደርሰዋል፣ አብረውኝ የተነሱ የትና የት ሄደዋል፣ እኔ ግን እዛው ነኝ የምትሉ የምታጉረመርሙ ዛሬ መልእክት አለ ለእናንተ። እግዚአብሔር በእኔ ቆሞ ይናገራል። እኔ ስላንቺ ይዋጋለሁ። የማትጠብቂውን በር ከፍትልሻለሁ። የማትጠብቀውን በር ከፍትልሃለሁ። የታምራትን በር ከፍትልሃለሁ። የምስጋናን በር ይከፍትልሃለሁ። ሳምበዲ ሴ አሜን። ሳምበዲ ሴ አሜን። አንድ ሰው አሜን ብሎ ይውሰድ እባክህ። በማጉረምረም ህይወት ውስጥ ያላችሁ እህቶቼና ወንድሞቼ፣ ተስፋ በመቁረጥ ህይወት ውስጥ ያላችሁ እህቶቼና ወንድሞቼ፣ እግዚአብሔር ጀምሮ ሳያደርስ ከበደኝ፣ አቃተኝ፣ ደከመኝ ብሎ የሚለቅ አምላክ አይደለም። ሰው ነው የሆነ ያስጀምሮ የሆነ ቦታ ላይ ደከመኝ፣ አልቻልኩም፣ ባጀቴ አለቀ ይላል። ሰው ነው ጀምሮ የማይጨርሰው። እግዚአብሔር ጀምሮ ይጨርሳል።
ቴንክ ዩ ጂሰስ ላታካማሳ ቋርጥ ጌታ ይዞሻል። ይሄ መልእክት የኔ ነው የሚል አሜን ይበል። ጀምሮ መሀል ላይ የማያቆም አልችልም የማይል እጁ የማይለቅ እግዚአብሔር ይዞሻል። አሜን። እጃችሁ ከፍ አድርጉና የያዘኝ ጌታ ታማኝ ነው በሉ። የያዘኝ ጌታ ታማኝ ነው በሉ። እስቲ የጠረኝ ጌታ ታማኝ ነው በሉ። እስቲ አያዋርደኝም በሉ። ሃሌሉያ ሀሹ በሉ። እስቲ ባካችሁ አልችልም አይልም እግዚአብሔር። ደከመኝ ያንቺ ጉዳይ አይልም እግዚአብሔር። አቃተኝ እኮ ያንተ ጉዳይ አይልም እግዚአብሔር። ባጀቴ አልቋል እኮ አይልም እግዚአብሔር። ለዚህ ነው ያዕቆብን እግዚአብሔር ቃል ኪዳን ሲያደርግለት እንደዚህ አለ፣ እስከ ሽበት ሽምግልና እሸከምሃለሁ። ማን ነው እስከ ሽበት ሽምግልና የሚሸከም? ከእግዚአብሔር ውጪ የሚሸከም አለ? ወላጅ አባቴ እንኳን አይሸከምህም። ወላጅ እናቴ እንኳን አትሸከምም። ልክ 20 ዓመት ሲሞላሽ እኮ በቃ ከጀርባ ማየት ትጀምራለች። ምንድነው ያንቺ ምናምን ማለት ነው የምትጀምር። የወለደች እናቱ እንኳን አግብታ ከቤቷ እንድትወጣ ነው የምትፈልገው። ወይ ስራ ይዛ የሆነ በቃ የወለደ አሚጣ የወለደች እናትሽ እንኳን አንቺን እስከ ሽበት ሽምግልና መሸከም አትችልም። ፊቷ ይቀየራል፣ ንግግሯ ይቀየራል። ፊቱ የማይቀየር ንግግሩ የማይቀየር ወልዶ የማይሰለቸን እግዚአብሔር ስሙ ይባረክ። ሁለት እጅን አጣብቅና አጨብጭብ ለጌታ ለኢየሱስ። ሃሌሉያ! ኢየሱስ ጌታ ነው። ወልዶ የማይሰለቸን እግዚአብሔር፣ ፊቱ የማይጠቁርብን እግዚአብሔር፣ ደከመኝ የማይል እግዚአብሔር፣ አቃተኝ የማይል እግዚአብሔር፣ እጁን የማይሰበስብ እግዚአብሔር። እኔ ለማን እንደሆነ እየተናገርኩ ነው። እንዲህ እያለኝ ነው ውስጤ ላይ መንፈስ ቅዱስ እንዲህ የሚል ድምፅ እያሰማኝ ነው ያለው። ዣንዳ ባሼ ካባራባያ ልጄ ሆይ አልጥልሽም ይልሻል። መንገድ ላይ አልተውሽም ይልሻል። እኔ እግዚአብሔር ለአውሬ አሳልፌ አልሰጥሽም ይልሻል። እኔ እግዚአብሔር አደርሳለሁ ወዳልኩበት አደርስሻለሁ አለኝ። ወልዶ የማይጥል ፊቱ የማይጠቁር መልኩ የማይቀየር ንግግሩ የማይቀየር ዘላለማዊ አምላክ እግዚአብሔር አሜን። የእስራኤል ልጆች አጉረመረሙ። እግዚአብሔር ሆይ አሉ፣ ምድረ በዳ ላይ መቃብር በሌለበት ልትጥለን ነው? ልትተወን ነው? ውጡ ያልከን እዛው በባርነት ብንኖር ይሻለን ነበር አሉ። አጉረመረሙ፣ ተስፋ ቆረጡ። ባዩት ነገር በተከተላቸው በግብፅ ሰራዊት ምክንያት ልባቸው ወረደ፣ እምነታቸው ወረደ። ግር ብሎ እንደወጡ አልሆነላቸውም። በጣም ተስፋ ቆርጠው ወደ ኋላ ማየት ጀመሩ። በሙሴ ላይ ማጉረምረም መጮህ ጀመሩ። ሙሴም ተስፋ ቆርጦ በትሩን ጥሎ ግንባሩን ከመሬት ጋር አላትሞ መጮህ ጀመረ። እግዚአብሔር ሆይ አውጣቸው ብለኝ ሕዝብህን ይዤ ወጣው፣ አንተ ግን ዝም አልክ። ይኸው ጠላቶቻችን ገስግሰው ደርሰውብኛል፣ ወይኔ ማለቃችን ነው ብሎ ሙሴም እኮ የቃል ኪዳን በትሩን ጥሏል። የቃል ኪዳን በትሩን ጥሏል። ትላንትና በግብፅ ምድር ላይ ታምራት የሰረችዋን በትሩን ጥሏል። ሰው በትሩን መጣል ሲጀምር ነው ማጉረምረም የሚጀምረው። ጠዋት ወጥቶ ማታ እንደሚወርድ ባንዲራ ልቡ መውረድ የሚጀምረው ሰው ኢየሱስ የሚባል አምላኩን የተደገፈበትን ጌታን መልቀቅ ሲጀምር ተስፋ ይቆርጣል። እህቶቼና ወንድሞቼ ተስፋ እንድትቆርጡ የሚያደርጋችሁ አንደኛው ምን እንደሆነ ታውቃላችሁ? በኢየሱስ ላይ ያላችሁ እምነት ሲወርድ ነው። ኢየሱስን የተደገፈ ሰው፣ ኢየሱስን የያዘ ሰው ይበረታል እንጂ አይደክምም። አሜን። ሙሴ ያችን በትር ጥሏል። በትሩን ስለጣለ ነው ማጉረምረም የጀመረው። ግንባሩን ከመሬት ጋር አጣብቆ አገናኝቶ መጮህ ጀመረ። ውጣ ብለኸኝ፣ ይዘህ ሂድ ብለኸኝ ሜዳ ላይ ልትጥለን ነው አለ። እግዚአብሔር መጣና ለሙሴ እንዲህ አለ፣ ለምን ትጮኻለህ አለው። እኔ እኮ በቃል ኪዳኔ ታማኝ ነኝ። በጌታ አንድ ሰው እጁን ላጣርጋችሁ ውሰዱና እንዲህ በሉት፣ ተጠገባችሁ ያለውን ሰው እግዚአብሔር እኮ ለአንተ በቃል ኪዳኑ ታማኝ ነው በለው። አንዳንድ ሰው አይናገርም። እስቲ እግዚአብሔር ታማኝ ነው በሉ ባካችሁ። ሁሉም ሰው ይናገር፣ እግዚአብሔር ታማኝ ነው በሉ። አይጥለኝም፣ አይተወኝም። እግዚአብሔር ለቃል ኪዳኑ ታማኝ ነው። እኔ ብደክም እሱ አይደክምም። እኔ ብደክም እሱ አይደክምም።
እኔ ተስፋ ቢቆርጥ እርሱ በእኔ ላይ ተስፋ አይቆርጥም። ዛሬ ወደዚህ ጌታ ምን ይናገረኛል ብላችሁ ከሩቅ ከቅርብ ለመጣችሁ ቅዱሳን መልእክት አለኝ። እግዚአብሔር ስለ አንቺ ይዋጋል። እግዚአብሔር ስለ አንተ ይዋጋል። እግዚአብሔር ስለ ቤተሰብ ይዋጋል። እግዚአብሔር ስለ አገልግሎት ይዋጋል። ተስፋ የቆረጠውን ሕዝብ ተስፋ የቆረጠውን የእስራኤልን ሕዝብ ሙሴንም ጨምሮ እግዚአብሔር መጣና ለምን ትጮዋለህ? እኔ በቃል ኪዳኔ ታማኝ ነኝ። ጀምሬ ደከመኝ ብዬ እጄን አጣጥፌ የሚቀመጥ አምላክ አይደለሁም። ዛሬ ለእናንተ የማደርጋትን ታምራት ታያላችሁ። ዋታኮና ማሳ እግዚአብሔር በአንቺ ህይወት ላይ የሚያደርግ ታምራት አለ። እግዚአብሔር በእኔ ህይወት የሚጀምረው ታምራት አለ። እስቲ ታምራት ይጠብቀኛል በሉ ባካችሁ። በሉ ድገሙና ታምራት ይጠብቀኛል በሉ። ውርደት ሳይሆን ክብር ይጠብቀኛል በሉ። ማንም ባልተሻገረ መንገድ ይሻገራል በሉ። ማንም ያልበላውን እንጀራ በላለሁ በሉ። ተናገር። አዲስ ነገር እግዚአብሔር አዘጋጅቶልኛል በሉ። ከዚህ በፊት ሄጄ በማላውቀው መንገድ ይሄዳለሁ በሉ። አጃቦራ ሳካታ ለአንዳንድ ሰዎች ወርቃማ ቁልፍ እየታደለ ነው። አላውቅም። ውሰጂ በኢየሱስ ስም። በቅርብ ቀን አንዲት ሴት ለምስጋና ወደዚህ መድረክ ትመጣለች። እግዚአብሔር ከዛሬ ጀምሮ የታምራትን ቁልፍ እጅሽ ላይ አሳልፎ ሰጠሽ። አጃጁና ዊካንቱዚያ ሪማንቶሪያ ለባጃና ማንቲያ ጠላት የዋጠውን የሚተፋበት ወር ነው ይሄ ወር። የተዋጠውን ያንቺን በረከት የሚተፋበት ወር ነው ይሄ ወር። የተዋጠውን እድልሽን የሚተፋበት ወር ነው ይሄ ወር። የኔ ነገር ይተፋል የሚል ጴንጤ አሜን ይበል። አጂካቱራ ሳንዲያ አያሞን ተበሻካታ ጸጋሽ ይተፋል። ጸጋህ ይተፋል። ቅባትሽ ይተፋል። በረከትሽ ይተፋል። ጤንነትሽ ይተፋል። ያንቺ የሆነ ነገር ሁሉ ይተፋል በኢየሱስ አሞራ ሞንታራ ባሺካታዚ ኤላዶና ማጋ እስቲ እግዚአብሔር በቃል ኪዳኑ ታማኝ ነው በሉ። አሁን እኮ መንፈስ ቅዱስ እየተናገራችሁ ነው። የሚታጉረመርሙ ተገልግላችሁ ገና ከዚህ በር ወጣችሁ መንገድ ሲጀምሩ ሰይጣን መጥቶ ዝም ብለሽ እኮ ነው አንቺ እርግጠኛው ነው ምንግሪ ከዚህ ገና በቃ ተባረከ ሃሌሉያ ብለህ ስትወጣ ገና መንገድ ሲጀምሩ ታክሲ ልትይዝ ስትሄድ ሹክ ይላል ይመጣል። አንቺ እኮ ዝም ብለሽ ነው ጌታን የምትይው። ይኸው ከቤት ኪራይ አልወጣሽም እንትና አንቺን እኮ ዝም ብሎ ነው ያታለሉሽ ይላል። የሰማሽው ትንቢት ውሸት ነው የማይለው የለም። ጂኒ አናቱ ይበጠስ የማያወራው የለም። የአብ ልጅ ኢየሱስ ግን ዘንድሮ ያስደንቅሻል። ይሄ መልእክት የኔ ነው የምልጭው አሜን። የአብ ልጅ ኢየሱስ ዘንድሮ ያስደንቀናል። እስቲ ያስደንቀኛል በልባክ ራባዱና ማንቴሬቤስ ሄራጋባጂና ማላቦ ገና እኮ ስትወጪ ነው ጅም ጀምርሽ ወሬ ጆሮሽ ላይ ሹክ ይላል። ዝም ብለሽ ነው ይኸው ቆመሽ ቀረሽ። ይኸው ስንት ወር ሙሉ ስራ አተሽ ምትበዩን አተሽ ይላል እግዚአብሔር ይከስጸው። ከሳሽ መንፈስ የእስራኤል ልጆች ሰይጣን ነው ልባቸው ላይ ተስፋ መቁረጥ ነው የዘራው። ተስፋ ቆረጡ። መሞታችን ነው አሉ። ማለቃችን ነው አሉ። ሙሴም ተስፋ ቆርጧል። እግዚአብሔር መጣ። ለምን ትጮዋለህ? በትሪን አንሳ፣ በትሪን አንሳ አለ። አሜን ነው። ጠገባችሁ ያለውን ሰው ኢየሱስን አጥብቀ ያዝ በለው። ኢየሱስን የያዘ ሰው አያፍርም። ሰውን የያዘ ያፍራል። ሰውን የያዘ ሀብታሙ ሰው የያዘ እንትናን የያዘ ሰው ያፍር። እግዚአብሔርን የያዘ ሰው ያፍር። ሰው አሳፍሯቸው አያውቅም። በጣም ሙሉ እምነት በቃ ከሌላ አለኝ ብላችሁ አሳፍሯቸው አያውቅም። የማያሳፍረውን ኢየሱስን ያዥ። የማያሳፍረውን ጌታን ያዥ። ብዙ ጊዜ ሰው አሳፍሮኝ ያውቃለሁ። ያላሳፈረኝ ግን አንድዬ ብቻ። የማያሳፍረውን ኢየሱስን አጥብቀሽ ያዥ። እሱ ለገጠመሽ ነገር ሁሉ መፍትሄ አለው። እስቲ ኢየሱስ መፍትሄ አለው በሉ።
ድምጻችሁ ከፍ ይበል። እዚህ ቤት ይቻላል፣ ችግር የለውም። ጠመንጃ የያዘባችሁ የለም። ከፍ አድርጎና ኢየሱስ ስለኔ መፍትሄ አለው በሉ። ድሮ ሰው በአብዮት ዘመኑ እንኳን ተደብቆ ሃሌል በቃ ከቁጥጥር ውጪ ሲሆን እልልታ ሲያቀልጡ ከቁጥጥር ውጪ ሃሌሉያ ሲሉ ነው ድንገት ወታደር የሚገባው። እዚህ አሁን የለም። ጌታ ይባረክ። ያ ዘመን አልፏል። የዛ ዘመን እኮ በጣም በግድ ነው መንፈስ ቅዱስ ፈንቅሎ የሚወጣው። ቀስ ብሎ ሲሉ በቃ ከቁጥጥር ውጪ ይሆን መንፈስ ቅዱስ በኃይል ይወርዳል፣ ያስጨዋቸዋል። ምን ተፈጠረ ብሎ ሲመጡት ጠመንጃ ይዞ ሲመጡት ጸሎት ላይ ናቸው። ይዟቸው አፍዞ ይወስዷቸዋል። እስር ቤትም ሲገቡ ይረብሹ ነበር። እሳቱ የሚቆም አይደለም። አሜን። ዛሬ እግዚአብሔር ነፃነት ሰጥቶን እንኳን በጣም እየተቸገርን አልወጣ ብሎ ድምፅ ለሚገጥማችሁ ለማንኛውም ጉዳይ ኢየሱስ መፍትሄ አለው። ምን አለው? እየሰማኝ ነው አንድ ሰው? ምን አለው? ለሚገጥማችሁ ለማንኛውም ችግር በምትንቀሳቀሱት እንቅስቃሴ ውስጥ ለሚገጥማችሁ ለማንኛውም ሁኔታ ኢየሱስ መፍትሄ አለው። ያሻግራችኋል፣ ያሳልፋችኋል። የማያልፍ የለም። ይህንንም ምዕራፍ ታልፊያለሽ። እስቲ አልፋለሁ በሉ። ተስፋ ቆርጥ። ለምን ትቆርጣለህ ተስፋ? ተነስ፣ በትሪን አንሳ፣ ባህሩን ክፈለው አለው። ሙሴ ብድግ አለና ይህን ትንቢታዊ ንግግር ለሕዝቡ አደረገ። የእስራኤል ሕዝብ ሆይ ስማ አለ። ዛሬ የምታዩአቸውን እነዚህን ግብፃውያንን ለዘላለም አታዩአቸውም። ቁሙ፣ እግዚአብሔር ስለ እናንተ ይዋጋል። አትዋጡም፣ አትበሉም አላቸው። እጁ ላለውንም በትር አንስቶ ባህሩን ሲመተው ባህሩ ለሁለት ተከፈለ። እግዚአብሔር መዋጋት ጀመረ። አሜን። አየሽ፣ እግዚአብሔር ለአንተ መዋጋት ሲጀምር ይሆናል ብለህ ያልጠበቀው ታምራት ነው የሚሆነው። እግዚአብሔር መዋጋት ሲጀምር መንገድ በሌለበት መንገድን ይከፍታል። ባህር ከፈለ ጌታ፣ ግድግዳ ሆነላቸው። ጉዞ ጀመሩ። የእስራኤል ልጆች ሪቀው እስኪሄዱ ድረስ እግዚአብሔር ጠበቃቸው። አሜን። ከዛ የእስራኤል ልጆች ሪቆ ከሄዱ በኋላ በጠላቶቻቸው ላይ እግዚአብሔር ባህሩን ከደነ። እዛው ሰጥመው ቀሩ፣ እንደ ድንጋይ ተቀበሩ። አሜን። ዘንድሮ ጠላቶቻችን በኢየሱስ ስም ይቀበራል። እግዚአብሔር አምላክ በድንቅና በታምራት ያሳልፈናል፣ ያሻግረናል። ከዛም በኋላ ምን ሆነ? የእስራኤል ልጆች በሰላም ምን ሆኑ? እስቲ ተሻገሩ በሉ። ምን ሆኑ? በሰላም ተሻገሩ። 21ኛው ቁጥር ላይ ሙሴም እጁን በባሕሩ ላይ ዘረጋ፣ እግዚአብሔር ሌሊቱን በሙሉ ብርቱ የምስራቅ ነፋስ አንስቶ ባሕሩን ወደ ኋላ በማሸሽ ደረቅ ምድር አደረገው። ውሃው ተከፈለ። እስራኤላውያን ውሃው በግራና በቀኝ እንደ ግድግዳ ሆኖ በየብስ በባሕሩ ውስጥ አለፉ ይላል። አሜን። እግዚአብሔር ያሳልፈኛል በሉ እስቲ። ያሳልፈናል። እግዚአብሔር ያሳልፈናል። ፈተናዎቹን ሁሉ እግዚአብሔር ያሳልፈናል። የገጠመንን ማንኛውንም ጉዳይ ኢየሱስ ያሳልፈናል። የእስራኤል ልጆች ምን ሆኑ ይላል? አለፉ ይላል። ይሄ ቃል ለአንተ ነው። ይሄ ቃል ለአንቺ ነው። ታልፊያለሽ። ወሩ ከባድ ነው። አዎ። አመቱ ከባድ ነው። አዎ። ግን እግዚአብሔር ያሳልፍሻል። በቤትሽ ውስጥ ሞት አይሆንም። እስቲ ሞት አይሆንም በለስ። ጭንገፋ አይሆንም በለስ። እግዚአብሔር ያሳልፈኛል። አመቱ ከባድ ነው። ፖለቲካው ከባድ ነው። ጊዜው ከባድ ነው። ግን እግዚአብሔር ያሳልፋል። ለእግዚአብሔር መንገድ አለው። በወጀብ ውስጥ በማይበል ውስጥ ለእግዚአብሔር መንገድ አለው። ነገሩ ከባድ ነው። ነገሩ ጨለማ ነው። ነገሩ በጣም ተራራ ነው። ግን ኢየሱስ ያሳልፋል። 22 ሰዎች ላይ ነው መልእክት የማየው። እኔ አሳልፋችኋለሁ ይለኛል ጌታ። የምትናወጡ፣ የምትፈሩ፣ የምትጨነቁ እህቶች፣ ወንድሞች ስሙ። እግዚአብሔር ያሳልፋችኋል። እንዴት? በምን አላቅም፣ ግን ያሳልፋችኋል። እስቲ በደንብ አሜን በሉ።
አሜን በሉ ባካችሁ። እንዴት በምን እንዴት አድርጎ እንደሚያሳልፍ ያላቅ ግን ያሳልፋል። ካለፍክ በኋላ ትደነቃለህ። እንዴት አለፍኩ ያንን ዓመት፣ እንዴት አለፍኩ ያንን ወር፣ እንዴት አለፍኩ ያንን ሳምንት፣ እንዴት አለፍኩ ያንን በሽታ እስክትሉ እስክትደረቁ ድረስ እስክትገረሙ ድረስ ኢየሱስ ያሳልፋችኋል። አንቺ ታልፊያለሽ፣ ታልፋለህ፣ ታልፋለህ ተባባሉ እስቲ አይን አይኑን እያያችሁ ታልፋለህ። እስራኤላውያን እንዳለፉ አንተም ታልፋለህ በለው። ውሃው እንደ ግድግዳ ሆኖላቸው በባህሩ ውስጥ ምን ሆኑ አለፉ ይላል። ምኑ ውሃው እንደምን እንደ ግድግዳ ሆኖላቸው የእስራኤል ልጆች ምን ሆኑ አለፉ። እግዚአብሔር በሽታውንና መከራውን ካንቺ ላንከባሎት ያሳልፍሻል። እስቲ አልፋለሁ በሉ ባካችሁ። ሪሎ ከተማ ሻቲና አዞላ ከባ ፓላባና አለፉ። አሜን። ውሃው እንደ ግድግዳ ሆኖላቸው ምን ሆኑ አለፉ። ጌታ ይባረክ። ግብፃውያንም አሳዷቸው። የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞች በሙሉ ተከተሏቸው። ወደ ባህሩ ምን ሆኑ ገቡ። ሲነጋጋም እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ቁልቁል ተመለከተ። በግብፃውያን ሰራዊት ላይም ሽብር ላከባቸው። በኢየሱስ ስም ሽብር ይሁንባቸው። መንዳትም እንዳይችሉ የሰረገሎቹን መሽከርከሪያዎችን አቆላለፈባቸው። ግብፃውያኑም ከእስራኤላውያን እንሽሽ፣ እግዚአብሔር ግብፅን እየተዋጋላቸው ነው አሉ። ከዛም እግዚአብሔር ሙሴን ውሃው ግብፃውያንን ሰረገሎቻቸውንና ፈረሰኞቻቸውን ተመልሰው እንዲሸፍናቸው እጅህን በባህሩ ላይ ዘርጋ አለው። ሙሴም እጁን በባህሩ ላይ ዘረጋ። ንጋት ላይም ባህሩ ወደ ቀድሞ ቦታው ተመለሰ። ግብፃውያን ከውሃው ሸሹ። እግዚአብሔርም ግብፃውያንን በባህሩ ውስጥ ጣላቸው። አሜን። ውሃውም ተመልሶ እስራኤላውያንን ተከትለው ወደ ባህሩ የገቡትን ሰረገሎቹን፣ ፈረሰኞቹን፣ መላውን የግብፅ ሰራዊት ሁሉ ሸፈነ። አንድም እንኳን አልተረፈም ይላል። አንድም እንኳን ምን ሆነ? ጭንቃል ነው የፈለኩት። አየህ፣ እግዚአብሔር ሲዋጋ አንዱም አይተርፍም። ይተርፋል እንዴ? አይሲትማ ያንቺ አምላክ ይሲታል። እኔ ይሄን መልእክት ብቻ ይዛችሁ ብትሄዱ ደስ ይለኛል። ይሲታል ወይ? ወታደር እኮ አለ የሚባል ታዋቂ የሚባል አዋቂ የሚባል ወታደር እኮ ይሲታል። ከወታደር እጅ እኮ የሚያመልጥ አለ። ከእግዚአብሔር እጅ ግን የሚያመልጥ የለም። ከአምላክ እጅ የሚያመልጥ የለም። እግዚአብሔር ሁሉንም ምን አረጋቸው? አጠፋቸው። እግዚአብሔር ሲዋጋ ከእግዚአብሔር እጅ የሚያመልጥ የለም። ኦ አመለጥኩ እኮ የሚል ጂኒ የለም። ሁሉም ይመታል። አሜን። አመለጥኩ እኮ አመለጥኩ ከሷ ዙሪያ እኮ አመለጥኩ የሚል የለም። እግዚአብሔር ካየ እግዚአብሔር ከሰማይ ሆኖ ከቁልቁል ሆኖ ወደ ታች አያቸው ነው እኮ ምን እግዚአብሔር ጠላቶችሽን እንደዚህ ካየ ከእግዚአብሔር አይን የሚያመልጥ የለም። ክብር ለንጉሱ ይሁን። አለ ወይ? ለዚህ ነው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈረሱንና ፈረሰኛውን በባህር ውስጥ ምን አረገ? ጣላቸው።